ሰላም ሰብአ ቤትየ በዛሃለው ክሙ ይብጻሕ ሰላም እግዚአብሔር ወይሃሉ ሰላም እግዚአብሔር ምስለ ኩልክሙ። የተከበራችሁና የተወደዳችሁ ቤተሰቦቼ እንደምን አላችሁ? ሰላም ይብዛላችሁ። እንግዲህ ጥር 25 ቀን በ2018 የነነዌ ጾም ወይንም ጾመ ነነዌ ይገባል ማለት ነው። በዚህም የነነዌን ሕዝብ እያሰብን እኛም እንደነሱ ምሕረት ቸርነት እንድናገኝ ሀገራችን ሰላም እንድትሆን ሕዝባችን በአንድነት እንዲኖር በፍቅር እንዲኖር የምንጸልይበት የምንጾምበት ሱባኤ የምንዝበት ወደ እግዚአብሔር የምንማለልበት ወቅት ነው ማለት ነው። ለዚህም ሁላችሁንም እንኳን አደረሳችሁ። ጾማችንን ሁሉ ተቀብሎ አምላካችን ምሕረቱን ቸርነቱን ያድለን እያልኩ እዝል ጉባኤ ቃናና ዘአምላኬ ቅኔ በነነዌ ይዤላችሁ ቀርብ ያለው። እናንተ ደግሞ ሰብስክራይብ፣ ኮፒ ሊንክ፣ ሼር እያደረጋችሁ ለሌሎች አጋሩልኝ እላለሁ በአክብሮት። ወደ ቅኔው እንሂድ። ለዘስልምናሶር ምድር ነነዌ እይከይዳ ገሞራ ለዘስልምናሶር ምድር ነነዌ እይከይዳ ገሞራ እስመ ያዕቅባ ለዮናስ እግዚኡ በስብከተ ዮናስ ሐራ የሚል ነው። ትርጉሙ እንግዲህ ምንድን ነው ከተባለ የዮናስ ምድር የሆነች ነነዌን ገሞራ ሰውዬ አይረግጣትም። እስመ ያዕቅባ ለዮናስ እግዚኡ በስብከተ ዮናስ ሐራ የዮናስ አለቃው ጌታው በዮናስ ስብከት ወታደር ይጠብቃታልና ወይንም ያስጠብቃታልና ማለት ነው። እንግዲህ ለሰሙ ምንድነው ከተባለ አንዳንድ መሬት ወይንም ሊጠበቅ የሚገባው ቦታ ላይ በወታደር ይጠበቃል። ከዛ በኋላ ግን መንገደኛ ማንም አይረግጠውም ማለት ነው። ምክንያቱም ጠባቂ ስላለ ማለት ነው። ይሄ ለሰሙ ነው። ለወርቁ ምንድነው ከተባለ ገሞራ ሲነሳ እሳት ነው። እንግዲህ ነነዌ ገሞራን አልመሰለችም። የታወጀባት ገሞራን ልትመስል በእሳት ልትጋይ የነበረውን ነገር ግን በይቅርታ በምህረት እንደገና ከገሞራ ድርጊት ገሞራ ከደረሰበት ጥፋት ነነዌ አልደረሰባትም። አልረገጣትም ማለት የገሞራ ላይ የደረሰው የእሳት ነበልባል አልደረሰም፣ አላያትም ማለት ነው። ምንድነው? በስብከተ ዮናስ እንደገና ከኮበለለበት ከባህር ተመልሶ ሰብኮ እንደገና ደግሞ ወደ ፈጣሪያቸው ተማለው ጸልየው ጾመው የ3 ቀን ሱባኤ ይዘው ምሕረት ቸርነትን አግኝታለች ማለት ነው። ነነዌ እንግዲህ ሙያው ምንድነው ከተባለ ለአገባብ ፍቺውን ሙያው ተጠቃሽነቱ እይከይዳል አለው። ዘርፍ ደፊነቱ ምድረ ስልምናሶር የሚያሰኝ ስልምናሶር የምድር ዘርፍ ምድር ደግሞ የነነዌ ቅጽል። ነነዌ የተጠቃሽ ባለቤት ትሆናለች። ልብ በሏት። ምክንያቱም ለአገባብ ፍቺውን ሙያው ተጠቃሽነቱ እይከይዳል አለው። ነነዌ ላይ ነው የምታርፈው። እንግዲህ አሁን ዘአገባብ ፍቺ ዘርፍ ደፊነቱ ምድረ ስልምናሶር የሚያሰኝ ስልምናሶር የምድር ዘርፍ ምድር ደግሞ የነነዌ ቅጽል ነነዌ ደግሞ የተጠቃሽ የለ ባለቤት ትሆናለች ማለት ነው። እይከይዳ ያለው አንቀጽ ያስራል እንጂ አይሳብም። ገሞራ የእይከይዳ ባለቤት እስመ አገባብ ፍቺውና ሙያው አስረጅነቱ እይከይዳል አለው። የአቅባ ያለው አብይ አንቀጽ እንዳያስር እስመ ይጠብቀዋል። ለዘርፍ ደፊነቱ እግዚአ ዮናስ የሚያሰኝ ዮናስ የእግዚእ ዘርፍ እግዚ ደግሞ የአቅባ ባለቤት በአገባብ ፍቺው በቁም ቀሪ ሙያው መድረጊያ ስብከት ሐራ ምሳሌ ሐራ ሰም ስብከት ወርቅ ተመስሎ የማድረጊያ ባለቤት ዮናስ የስብከት ዘርፍ ይሆናል ማለት ነው። በአንዳንድ ቤተ ጉባኤ ምንድነው ስብከተ ዮናስ ብሎ አይሆንም። ምክንያቱም ወርቅና ወርቅ ሆነ ብለው ተናባቢ ሆነ ብለው አይደረግም። ግን አብዛኞቹ መምህራን ያደርጉታል ማለት ነው። ሐራ ዮናስ ስብከት እንደዚህ ተገልብጦ ቢሆን በዛኛው ቤተ ጉባኤ ማለት ነው ይሆናል ማለት ነው።
ወደዛ አምላኬው ስንሄድ እንግዲህ ከርሰ ነነዌ ይጸርህ ቤተ ሳይለ አምላክ ዘብህተ ከርሰ ነነዌ ይጸርህ ቤተ ሳይለ አምላክ ዘብህተ እሳት እንተ ኢለከፎ እስመ በልዓት ግብተ ብቁፀ እደ ዮናስ ነድ ጊዜ ይነደ ጽሚተ የሚል ነው። ምንድነው? ይህም በሰለጠነ አምላክ ጌታ ይቅርታ ቤት ውስጥ የነነዌ ሆድ ይጮሃል። የነነዌ ሆድ ይጮሃል። በአምላክ ይቅርታ ቤት የነነዌ ሆድ ይጮሃል። እሳት እንተ ኢለከፎ እስመ በልዓት ግብተ እሳት ያልነካውን በድንገት በልታለችና ድንገት በልታለችና ሆዷ ይጮሃል። ብቁፀ እደ ዮናስ ነድ ጊዜ ይነደ ጽሚተ በዮናስ እጅ የተጫረ እሳት ፈጽሞ ባልነደደ ጊዜ እሳት ያልነካውን በልታለችና በአምላክ ይቅርታ ቤት ሆዷ ይጮሃል ነው። እንግዲህ ለሰሙ ምንድነው ከተባለ አንድ የምትቸኩል ሴት ትሆንና ወይንም እሳት አልያያዝ ያላት ትሆንና በልጇ በዮናስ እጅ የተጫረ እሳት ቢመጣም አልያያዝ ሲል ወይ ረሃብ ሲዛት ድንገት እሳት ያልነካውን ወይንም ጥሬ ነገር ትበላለች ማለት ነው። ከበላች በኋላ ሆዷ ይጮሃል። ሰውነቷ ሳይቀበለው ቀርቶ እንደማለት ነው። ሳይስማማት ወይንም ሆዷ ውስጥ እንግዲህ ወደ መስማማት ሲሄድም ወይንም አለመስማማት ሲያይ ይጮሃል ማለት ነው። ለሰሙ ይሄ ነው። ለወርቁ ምንድነው? እንግዲህ በአምላክ ይቅርታ ቤት ነው። እንግዲህ በይቅርታ ቤት ጮኸ ማለት ተደሰተ እንደማለት ነው። ምንድነው? እሳት እንተ ኢለከፎ እስመ በልዓት ግብተ እሳት አልነካትምና ነው። በአጠቃላይ አሁን እሳት ያልነካውን መሬት ወይንም ምግብ አልበላችም ማለት እሳት አልነካትም ማለት ነው። ብቁፀ እደ ዮናስ ነድ ጊዜ ይነደ ጽሚተ ፈጽሞ በዮናስ እጅ የተጫረ እሳት ባልነደደ ጊዜ ፈጽሞ ባልነደደ ጊዜ ማለት እንግዲህ አስቀድሞ በዮናስ ስብከት ትቃጠላለች፣ ትነዳለች፣ ትጠፋለች ነነዌ ተብሎ ተሰብኮ ነበረ። በኋላ ግን እግዚአብሔር አምላካችን ንስሐ ሲገቡ በዮናስ ስብከት ንስሐ ሲገቡ ሲጸጸቱ አየና በ3 ቀን ምሯቸው በመዓት ፋንታ ምሕረትን ስለሰጣቸው ነው። ብቁፀ እደ ዮናስ ማለት በዮናስ እጅ የተጫረ እሳት ማለት ታውጆባት ነበር ለማለት ነው። እንግዲህ ሙያው ከርስ የይጸርህ ባለቤት ነነዌ የከርስ ዘርፍ ይሆናል። ይጸርህ ያለው አብይ አንቀጽ ያስራል እንጂ አይሳብም። ቤተ ሳይል ምሳሌ ቤት ሰም ሳይል ወርቅ ተመስሎ ይቅርታ ማለት ነው። ምህረት ማለት ነው። ሳይል ተሳሃለ ይቅር አለ። ሳይል ወርቅ ተመስሎ ማድረጊያ ይወጣበት አምላክ የሳይል ዘርፍ ዘአገባብ ፍቺው የሙያው ቅጽልነቱ አምላክ ላለው ብህተ ያለው አንቀጽ እንዳያስር ዘይጠብቀዋል። እሳት የኢለከፎ ባለቤት እንተ በቂ ሆኖ ሙያውን ሳይለቅ ኢለከፎ እንዳያስር ይጠብቀዋል። እንተ ሙያውን ሳይለቅ በቂ ሆኖ ማለት ነው። በቂ ሆኖ እንዳያስር ሙያውን ሳይለቅ በቂ ሆኖ ሙያውን ሳይለቅ ኢለከፎ እንዳያስር እንተ ይጠብቀዋል ይባላል። አሁን በቂ ነው ማለት ነው። ምንን አምጥቷል? እሳት እንተ ኢለከፎ እሳት ያልነካውን ምግብ ብለን እንተን ራሱ እሳት ያልነካውን ምግብ በልታለችና እንተን ወዴት እናደርጋለን? ወደዚህ ተሳቢ እናደርገዋል። ምግብ አድርገን ማለት ነው። ምግብ አድርገን ማለት ነው። ኢለከፎ እንዳያስር እንተ ይጠብቀዋል የምንለው ሙያውን ሳይለቅ በቂ ሆኖ የበልዓት ተሳቢ ይሆናል ለማለት ነው። እሳት ያልነከ የኢለከፎ ባለቤት ይሆናል ማለት ነው። በልዓት እስመ አገባብ ፍቺውና ሙያ አስረጃ አስረጅነቱ ይጸረላለው በልዓት እንዳያስር እስመ ይጠብቃል ግብተ ፈጽሞ ሙያው አንቀጽ አጎላማሽ አንቀጽ አጎላማሽነቱ በልዓት ላለው ብቁጽ የነድ ቅጽል እድ የብቁጽ ዘርፍ ዮናስ የእድ ዘርፍ ይሆናል ማለት ነው። ነድ ደግሞ የኢነደ ባለቤት ጊዜ አገባብ ፍቺው ጊዜ ሙያው ማንጸሪያ ኢነደ ያለው አብይ አንቀጽ እንዳያስር ጊዜ ይጠብቀዋል። ጽሚተ ፈጽሞ
ሙያ አንቀጽ አጎላማሽ አንቀጽ አጎላማሽነቱ ይነደላለው በማለት ሙያው በእንደዚህ አይነት መልኩ ይሰጣል ማለት ነው። እንቀጥላለን ቅኔውን በነነዌ ሶስቱንም ቀን እናያለን ማለት ነው። ስለዚህ ከናንተ የሚጠበቀው ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቲክታኩንም እንደዚህ ዩቲዩቡንም ሰፋ እንድታደርጉልኝ በአክብሮት እጠይቃለሁ። እንኳን ለነነዌ ጾም በሰላም አደረሳችሁ። ጾማችንን የጾመ ስርየት፣ ጾመ በረከት፣ የበረከት የምህረት ጾም እንዲያደርግልን አምላካችን መልካም ፈቃዱ ይሁንልን። ይቆየን።